ማዲያት የመጀመሪያው ከትርጉሙን ጀምርና ምንድነው ምን ማለት ነው? አንዳንድ ሰው የሆነች ነገር ትንሽ ነገር ሲወጣበት ወይኔ ማዲያት ሊጀምረኝ ነው ብሎ ሁላ ይፈራል ገና ሳይጀምረው። አንዳንድ ሰው ደግሞ ከወጣበት በኋላ ያንን ማዲያት ለማጥፋት የማይሄድበት የማይደርስበት ምናምን ጉድጓድ የለም። የመጀመሪያው ነገር ማዲያት ይጠፋሉ ይድናሉ ከሱን ጀምርና ከዛ ደግሞ እንዴት ትሪት እናድርገው? የብዙ ሰው ጥያቄ የብዙዎቻችን መልስ ያጣ ጥያቄ ብለው እንደውም ደስ ይለኛል። ምክንያቱም አብዛኞቹ ባለሙያዎች የየራሳቸውን አመለካከት አላቸውና መልስ ያጣ ጥያቄ። እኔ ግን አስረግጬ እርግጠኛ ሆኜ የምናገረው ማዲያት አይጠፋም። ማዲያት አይጠፋም። እና ምንድነው የሚደረገው? ውስን ሰው ላይ የሚጠፋ ለምሳሌ በእርግዝና ምክንያት በሆርሞን ለውጥ ይመጣና ቶሎ ትሪት ካደረጉት ያ ሆርሞኑ እየተስተካከለ ሲሄድ ይጠፋል። በሆርሞን ምክንያት የመጣ በአጭር ጊዜ ውስጥ ሞኖፖዝ ታይም ላይ ሴቶች ላይ ትንሽ ይታይ ምልክቱ ይታይና ቶሎ አርሊ ደርሰንበት በጥሩ ሁኔታ ትሪት ካደረግነው ሆርሞናችን ባላንስ ሲያደርግ መልሶ ወደ ቦታው ይገባል። ከዛ ውጪ ግን ማዲያት በጣም እርግጠኛ ሆኜ የምነግርህ 12 ወር ያለፈው ማዲያት ካለኝ ኤክስፒሪየንስ በስፋትም የምሰራው እዛ ላይ ስለሆነ አይጠፋም ማለት ግን አንድ ቡግር ያለው ሰው ሲመጣ ብዙ ነገር ነው የምጠይቀው። ለምን ኮዙን ምንጩን ማድረግ ፈልጋለሁ። ለምን ቡግር የሚወጣ ሌላ ምክንያት አለ? ለምን አመጋገብህ ነው የምትጠቀመው ፕሮዳክት ነው ምንድነው የሚያመጣብህ ያለው እድሜህ ነው እንትኑን ኮዙን ማወቅ ፈልጋለሁኝ። ማዲያት ግን በተለያየ ምክንያት ይመጣል። ለምሳሌ ጨጓራችንን አሞን ማዲያት ያመጣል። በጣም ከባድ ለረጅም ጊዜ የቆየ ጨጓራ በሽታ ለማዲያት ያጋልጠናል። የጉበት በሽታ ለማዲያት ያጋልጠናል። የሆርሞን ለውጦች ለማዲያት ለምሳሌ ለሴቶች ላይ የምንጠቀማቸው የእርግዝና መከላከያዎች ሆርሞናችንን ስለሚያዛቡብን ለማዲያት ያጋልጠናል። ሞኖፖዝ በጣም አብዛኞቻችን ላይ በጣም ብዙ ሴት ላይ ሞኖፖዝ ላይ የሚፈጠር የሆርሞን ችግር ለማዲያት ያጋልጠናል። ፀሐይ ተጋላጭነታችን ለማዲያት ያጋልጠናል። አሁን እሱ ሊያሳምን ይችላል። ከዚህ በፊት ግን ያሉት በምን ይገናኛሉ ከማዲያት ጋር ከቆዳ ጋር? ማዲያት ምን ማለት መሰለህ? ቆዳችን ላይ የሚመጣ የከለር ለውጥ ነው ወይ መጥቆር ነው የሚጠቁረው ከውስጥ ሜላኒናችን አረንጓዴ ቀለም ነው ያለው። ያ ሜላኒን በተለያየ መንገድ ኦቨር ፕሮዲዩስ በሚደረግ ሰዓት ቆዳችን ላይ ስቴን እያደረገ ይቀራል። ደግሞ እዚህ አካባቢ ብቻ ነው የሚወጣው? ማዲያት ብዙ ቦታ ይወጣል። ማዲያት ብዙ ግንባር ላይ ይወጣል፣ አፍንጫ ላይ ይወጣል፣ እዚህ ጋር ሳይቀር ይወጣል፣ ብዙ ቦታ ላይ ይወጣል ማዲያት። ስለዚህ ወደ እኔ ስመጣ በብዙ ምክንያት ማዲያቱ መጥቶ ሊሆን ይችላል። ማዲያቱ አይጠፋም። ግን ቡግር ኢንፌክሽን ሊፈጥር ይችላል። ሌላ የጤና እክል ሊያመጣብን ይችላል። የውበታችንን ፐርማነንት የሆነ ስካር ሰጥቶን ውበታችንን ሊያጠፋብን ይችላል። ብዙ ችግር አለው። ማዲያት ግን አያሳክክም፣ ኢንፌክሽን የለውም፣ ምንም ነገር አያደርግም። ለምንድን ነው የምንጠላው ማዲያትን? ውበታችንን ስለረበሸው፣ አይናችንን ስለረበሸብን ነው። ስለዚህ አይኔን የረበሸው ነገር ከላይኛው ላይ ያየሁት ነው የረበሸኝ። ስለዚህ ያየሁትን ፌድ ለማድረግ ነው የምሰራው። ለእይታ ያለውን የላይኛው ሌየር ላይ ያለችው ፓርት ፌድ ታደርጋለች በደንብ። በምንድን ነው ፌድ የሚደረገው? ፌድ የሚያደርገው በብዙ ነገር፣ በኬሚካልም ፌድ ያደርጋል፣ በናቹራል ትሪትመንትም ፌድ ያደርጋል። ሜካፕ የሚጠቀሙስ? ሜካፕ ለዛሬ ነው እንጂ ወደ ነገር ሸፍነዋለሁ በፋውንዴሽን ስታጠብ እዛው ላይ ነኝ። ምንድነው ማዲያትን ፌድ ለማድረግ የሚታየው አይደለ ረብሾን ያለው ውበታችንን አይደለ አጉድሎብን ያለው አሽጎርጉሮን አይደለ ያለው። በኬሚካልም ፌድ ላደርገው እችላለሁ፣ በናቹራልም ፌድ ላደርገው እችላለሁ። በኬሚካል ፌድ ሳደርገው በምን አይነት መንገድ ነው ፌድ ያደረኩት? ባለሙያ ጋር ሄጄ ነው ወይ አይደለም? በመጀመሪያ ከካውንተር ላይ አንስቼ የሆነ ነገር እጠቀማለሁ።
ያ ፌድ ያደርግልኛል። የስ ጠፋልኝ እላለሁ። ስለ ማዲያትም ግንዛቤ የለኝም። ያንን አደርግና ልክ ሳቆመው ደግሞ መልሶ ይመጣል። አይ ከዛ ቀጣያል አይደለም እንትን እኮ ብትጠቀሚ ኖሮ ደግሞ እባላለሁ። እንትንን አሁንም ከሸልፍ ላይ ያነሳለሁኝ እጠቀማለሁኝ። በዚህ ሂደት ቆዳው የበለጠ ዳሜጅ የሆነ ሄድና ከማዲያት ያልፍና ወደ ኤክሮነሲስ የሚባል የቆዳ በሽታ ይሄዳል። ያንዳንድ ሰው አይተው ከሆነ ድርብ ያረገ በጣም የጠቆረ በኬሚካል ብዛት ማለት ነው። ሕክምናም ሊሄድ ይችላለሁኝ። የተለያዩ ነገሮች እጠቀማለሁኝ። ከዛ በኋላ ማደርጋቸው ነገሮች ወይ ደግሞ ረጅም ጊዜ ከኬሚካሉ ጋር መቆየት ባለመቻሌ የበለጠ ጉዳት ይመጣል፣ እናቋርጣለን። አሁንም ወደ ከፋ ይደርሳል። ስለዚህ ወደ ናቹራሉ ስንመጣ የማይጠፋ ከሆነ ኪውር የማይሆን ነገር ከተሰጠ ምንድነው ልታደርገው የምትችለው? ላይፍ ታይምህን ትሪት ልታደርገው። ላይፍ ታይም ደግሞ በኬሚካል ትሪት ማድረግ ይቻላል? አይቻልም። ቆዳችንም አይፈቅድልንም። ስለዚህ በናቹራሉ ትሪት ታደርገዋለህ። አሁን እኛ ጋር ለ3 ወር ተኩል የሚቆይ ፎሎ አፕ አለን። በዛ ትሪት እናደርገዋለን። ከዛ በኋላ ግን ከዛ ትሪትመንት መውጣት የለባቸው። ከዛ ትሪትመንታቸው ሲጓደል አሁንም አለ ከውስጥ የውስጠኛው ሌየር ላይ አለ። አሁንም ወጥቶ ታገኘዋለህ። ትንሽ ፀሐይ ሲመታ ትንሽ የሆነ ነገር ስትሆን ወጥቶ ታገኘዋለህ። ስለዚህ ላይፍ ታይም ትሪትመንት የሚፈልግን ትሪተብል ከሆነ ኪውር ለማድረግ ከሆነ ሰውነታችን ላይ የሚፈጠርን ችግር ለምሳሌ ካንሰር ሲመጣ ጡታችንን ቆርጠን እንጥላለን። ከባድ ሕክምና ራዲዬሽን ላይ እንገባለን። ለምን? ኪውር ለማድረግ። ኪውር የማይሆን ከሆነ ትሪት ለማድረግ ግን የኔ ኬሚካል ምርጫ አይደለም። በናቹራሉ ይዘን መሄድ አለብን። ሲቀጥል እንደማይጠፋ መጀመሪያውኑ ማመን አለብን። እኔ ዴይ ዋን እኔ ጋር ኮንሰልቴሽን ነው የምሰጠው። ያ ኮንሰልቴሽን ዴይ ዋን ኮንሰልቴሽን ነው። ምንድነው ያ ኮንሰልቴሽን የፈለግንበት? አይጠፋም ብዬ ስላት የምታለቅስ ሴት ትመጣለች። በጣም የምትከፍ በጣም ብዙ በጣም ተከፍተው ያለቅሳሉ። ስለዚህ ያለቀሰችን ሴት አይጠፋም ቻው ልላት አልችልም። አትሊስት ትሪት ማድረግ እንደምትችል ፌድ እንደሚያደርግ ከዛ ሲያልፍ ደግሞ ማልቀስ ደረጃ ከደረሰች ማዲያት ምንም ነገር እንዳልሆነ ላስረዳት ይገባል። ከማዲያት ያለፈ ስንት ችግር ይዞ የሚኖር ሰው አለ። ስለዚህ አምላኳን እንድታመሰግን በጣም ላወራት ይገባኛል። ስለዚህ ኮንሰልቴሽን ያደረኩበት ትልቁ ምክንያት እኔ ጋር የማዲያት ጉዳይ ነው። በጣም ማህበረሰባችን ጋር ልክ ያልሆነ ነገር አለ። ማዲያት እንደ አንድ ቆዳ ችግር አይደለም የሚያየው። ከኑሮ ዘይቤ ጋር ከትዳር ጋር ከገንዘብ ጋር ከእንትን ጋር ምናምን ወይ ተከፍታለች። እኔ አብርሼ ባሏ ይዟት የመጣች ክላይንት አለች። እኔ ሳምሪ እኔ ጨቅጨቅ አይደለሁም፣ እኔ መጥፎ ባል አይደለሁም። ቤተሰቦቿ ቤት ሄጄ ግን መሳቃቃተኝ። እዚህ ሲመጣ ይስቃል፣ እዛ ያንገበገባት እያሉኝ የምታረጊውን አርጊልኝ ብሎ የሰጠኝ ባል አለ። በዚህ ደረጃ ቤትን ይረብሻል ማዲያት። ሰው ስኳር ኖሮበት ፕሬሸር ኖሮ ካንሰር ኖሮ ምን ኖሮ ይዞ እየኖረ ማዲያት ግን አንድን ሴት በጣም ነጭናጫ ያረጋታል። ከቤት መውጣት ያስጠላታል። ወይ ፊትሽ ስትባል በጣም ትጠላዋለች። ከቨር ማድረግ አለባት። ቤቷ እንግዳ ሲመጣ ተሯሩጣው ወደ መኝታ ቤት የሚወጡ ሴቶች አሉ። ከቨር ለማድረግ ሜካፕ ለማድረግ በጣም ብዙ የሚያመሰግኑኝ ሴቶች ሳምሪ የደጁን ታይው ደጅ ምንም ማለት አይደለም፣ ደጅ ልወጣ ስል ሜካፕ ፋውንዴሽን ባደርግ እቤቴ ውስጥ እንግዳ ሲመጣብኝ እንዴት እንደምሳቀቅ የሚሉ ሴቶች አሉ። ከባሌና ከሞግዚቴ ውጪ የፊቴን ማዲያት ማንም ማያውቀውም ያለችኝ ክላይንት አለች። ለምን? ማዲያት ጭንቅላቷ ላይ ያለው የቆዳ ችግር ነው የሚል አይደለም፣ ከብዙ ነገር ጋር አያይዘዋለች እች ሴት። ስለዚህ ማንም እንዲያይባት አትፈልግም። ምንም ማለት ሰው ይተረጉመዋል። የራሳችንን ትርጉም እንሰጣለን። እንደ ኢትዮጵያኖች ደግሞ ለማዲያት የተሳሳተ ግንዛቤ ያለው ማህበረሰብ አጋጥሞኛ አያውቅም።
በቃ አንድና አንድ ከመከፋት ጋር ወይ ምስኪን ከፋት ወይ ምስኪን እንደሆነች ነው የሚባለው። ስለዚህ ያ ምን እያደረገን ይሄዳል? ማዲያቱን እንዲባባስ ጭንቀት ውስጥ እንድንገባ። እሺ ወፈርኩኝ ፕላስ ሳይዝ ልብሶችን ለብሼ ዝንጥ ብዬ መውጣት እችላለሁ። አንድ ሞዴል ነኝ ካለች ሴት እኩል በኮንፊደንስ መቆም እችላለሁ። አለባበሴን አሳምሬ ፀጉሬ አልተሰራም እቤቴ ባለሁበት ዘመን ባመጣልኝ ሂውማን ሄር ኮፍያውን ጥልቅ አድርጌ ዝንጥ ብዬ ልወጣ እችላለሁ። ቆዳ ፊታችን ሮጦ ያስወጣን። ስለዚህ ያ ምንህን የነጠቀ ኮንፊደንስህን። ኮንፊደንሳችን ከተነጠቀ ደግሞ ደስታችን ነው የሚነጠቀው። ቤት ውስጥ ሰላማዊ አንሆንም። ቤት ውስጥ ጭቅጭቅ እንጀምራለን። እንኳንስ ተነጥቀን እንዲሁነን ጭቅጭቅ እንጀምራለን። ያ ጭቅጭቅ ወዴት ያመራል? ለልጆቻችን ሰላማዊነት ካለመሆን። ሰው ማዲያት ስላለው እናትነት ምን ነካው ምን አለበት ይልሃል። አንዳንዶቻችን ደግሞ በቃ የራሱ ጉዳይ ነው፣ ምንም ነገር አልጠቀመም፣ ዝም ብዬ ነው የምወጣው፣ ምን ያመጣል፣ ችግር የለብኝም ደግሞ የሚል ሰው አለ። እንደዛ ያሉት ደግሞ በጣም ራሳቸውን ጥለው ታገኛቸዋለህ። ጉስቁል ብለው ቤታቸው ቁጭ ብለው ጉስቁል ሲወጡም የሚያምር ልብስ ለብሰዋል እኮ በጣም ሌክዠሪ ሆኑ አክሰሰሪዎችን ያደረጉት ምናምን፣ ግን በቃ ፊታቸው የለም ለራሳቸው መስሏቸዋል። አሳመኘዋለሁ ይሉሃል እንጂ ለምንድን ነው የሌለው? አንድ ቴብል ላይ 5 ሰው ከተቀመጠ 5ቱም ስለፊትህ ነግሮሃል። ትላንት ነግሮሃል፣ ዛሬም ሲያገኝህ ይነግርሃል። ሰርግ ላይ ወይኔ ፊትሽ ያለህ ሰው መልስም ላይ አረ ይሄ ፊትሽ ምን ይሻላል ይልሃል። ቅልቅል ላይ ይሄን ፊትሽን እኮ እንትን ጋር ብትሄጂ ብሎ ይደግምልሃል። ደስታህን እየነጠቀ ይሄዳል። በቃ እንዴ ከነገረኝ ለምን ዝም አይለኝም? ያ ሰው የራሱ የሆነ መንገድ አለው። ሊነግረኝ ከሆነ ደግሞ ለምን ሌላ ቀን አይጠብቅልኝም? አናደርገውም ይሄንን። ስለዚህ በዚህ መንገድ ደስታችንን እየተነጠቀን ከምንኖር በናቹራል መንገድ አመጋገባችንን ከላይ አፕላይ የምናደርጋቸውን ነገሮች ወደ ናቹራሉ በደንብ ጥረን 3 ወር ይፍጅ 4 ወር ይፍጅ 6 ወር ይፍጅ አስተካክለን ወደ መጠበቁ ለምን አንገባም? ያንን ነው ማህበረሰቡ መረዳት ያቃተው።